ፕላኔት ላብስ በአሜሪካ የሚገኝ በዓለም ዙሪያ ታዋቂ የሆነ የሳተላይት ምስል አቅራቢ ድርጅት ነው። ይህ ካምፓኒ ወደ ጠፈር ባመጠቃቸው ዶቭስ የሚባሉ ትናንሽ ሳተላይቶች አማካኝነት በየቀኑ ጥራት ያላቸው ምስሎችን እያነሳ ለሽያጭ ያቀርባል። ፕላኔት ላብስ ወደ ጠፈር ያመጠቃቸው እነዚህ ብዛታቸው 200 የሚደርሱ ትናንሽ ሳተላይቶች ምድርን በተለያየ አቅጣጫ እየዞሩ በየ24 ሰዓት አዳዲስ ፎቶችን ይልካሉ። ይህ ካምፓኒ የኢራንና የአሜሪካን ጦርነት ከተጀመረ ከባለፈው አንድ ወር ጀምሮ ጦርነቱ በሁለቱም በኩል ያደረሰውን ጉዳት በተመለከተ ጥራት ያላቸው ምስሎች ሲያቀርብ ቆይቷል። በተለይ በመካከለኛው ምስራቅ በአሜሪካ ጦር ሰፈሮችና በእስራኤል ላይ የተደረገው ድብደባ ያደረሰውን ጉዳት የሚያሳዩ ምስሎች ብዙ ሚዲያዎች ከዚህ ካምፓኒ ሲያገኙ ነበር። ሆኖም በኢራን ያላሰበው ሽንፈት እየደረሰበት የሚገኘው ዶናልድ ትራምፕ በፕላኔት ላብስ የተነሱ በአሜሪካ ጦር ሰፈሮች ጥቅም ላይ የደረሰውን ጉዳት የሚያሳዩ ምስሎችን ለሕዝቡ ይፋ እንዳይሆኑ ማገዱ ታውቋል። በዚህ መሰረት በመካከለኛው ምስራቅ በተለይም የአሜሪካ የጦር ሰፈሮች ላይ የሚነሱ ከፍተኛ ጥራት ያላቸው የሳተላይት ምስሎች ለሕዝብና ለጋዜጠኛ ማሰራጨት ማቆሙን አስታውቋል። አስገራሚው ነገር ይህ አይደለም። የትራምፕ እገዳ ፕላኔት ላብስ ወደፊት በሚያነሳቸው ምስሎች ላይ ወደ ኋላ ተመልሶ ከማርች 9 ማለትም ጦርነቱ ከተጀመረ ዕለት አንስቶ የተነሱ ምስሎችን ሃይድ እንዳያደርግ ትዕዛዝ ደርሶታል። ፕላኔት ላብስ ብቻ አይደለም ተመሳሳይ የምስል ማቅረብ አገልግሎት የሚሰጠው ቫንቶር የተባለው ካምፓኒ ምስሎቹን እንዳያሳይ ከታገዱ ድርጅቶች መካከል ይገኝበታል። ይህ ሁሉ ለምን ከተባለ ኢራን በአሜሪካ ጥቅም ላይ ያደረሰችውን መጠነ ሰፊ ጉዳት ለመደበቅ በሚል ነው። እንደው ቢቸግረው እንጂ ሽንፈት ቢደበቅም ድል አይሆንም። ወደ ዛሬ መረጃ ስንመጣ ተስፋ መቁረጥና ንዴቱ ጫፍ ደርሶ በአደባባይ በብልግና ቃል መሳደብ በጀመረው ዶናልድ ትራምፕ መመራት ለአሜሪካውያን ምን አይነት ስሜት እንደሚሰጥ ማሰብ ከባድ ነው። ግን ማሸማቃቂ ስሜት ያለውም ይመስላል። በነገራችን ላይ ትራምፕን እንዲሁ እያሳበዱት ያሉት ኢራኖች ምን ያህል ከባድ ናቸው ለማለት ትናንት ምሽት በኢስፋሃን የተደረገውን ፓይለቱን ለመወደስ ያደረጉትን ትንቅንቅ መጥቀስ ይቻላል። በዚህ ዘመቻ አሜሪካኖች በርካታ ሄሊኮፕተሮች፣ የጦር ጀቶችን አጥተዋል። ይህ ሁሉ ለምንድነው ካልን የራሳቸውን ፓይለት ለመውሰድ በቬኔዙዌላ ዋና ከተማ ወደ ካራክስ ቤተመንግስት ሰተት ብለው ገብተው አንዳች ጉዳት ሳይደርስባቸው የሀገሪቱን ፕሬዝዳንት ይዘው የሄዱ አሜሪካኖች በኢራን ለዛውም የተዘጋጀ ብዙ የኢራን ወታደሮች በሌሉበት የወደቀ ፓይለታቸውን ለመውሰድ ያዩት አበሳ ግን አበሳ አልነበረም። ምክንያቱም ሀገሩ ኢራን ነው እና አስገራሚው ነገር ተአምር እንደሚፈጥር እናስባቸው የነበሩ አሜሪካኖች የሰሞኑን ሽንፈት ውርደት ያካክስላቸው ይመስል ይህም ፓይለቱን የመውሰድ ወሬ ዛሬ ቀኑ ሙሉ ሰፊ ዜና ሽፋን ሰጥተውት ውለዋል። ችግሩ ፓይለቱን ከኢራን ምድር ማስወጣታቸውን ከሚገልጸው ዜና ጀርባ ያለው ዋና ፈተና አሁንም አልተፈታም። ወደ ድንጋይ ዘመን እንመልሳቸዋለን ተብለው ወደ ኋላ ያላሉት እነዚህ ህዝቦች ዛሬ ደግሞ ወደ ሲኦል እንደሚላኩ ከብልግና ስድብ ጋር ተነግሯቸዋል። ዶናልድ ትራምፕ እጅግ አድርጎ በንዴት ከመብገኑ የተነሳ እንደ ቺካጎ ጋንግስተር ጸያፍ ስድብ በመሳደብ አሰልቺ ዛቻውን ለ10ኛ ጊዜ አስተላልፏል። ችግሩ ምንድነው? ኢራናውያን አሁንም ገግመዋል። ምናልባት ለሞራሉ ሲሉ እንኳን ትንሽ ቢፈሩ ግን አላደረጉትም። ኢራናውያን ትራምፕ ከሰዓታት በፊት የመጨረሻ ማስጠንቀቂያ ከሰጠ በኋላ እንኳን በርካታ ሚሳኤሎችን፣ ድሮኖችን ወደ ተለያዩ የጠላት ይዞታዎች ተኩሰዋል። በነገራችን ላይ ዛሬ ከነጋ እንኳን ትራምፕ ኢራንን 3 ጊዜ አስጠንቅቋል። ከዚህ በላይ ባቀረበችው ጥቂት ሰዓታት ኢራናውያን ትራምፕ እንደሚለው ካልተስማሙ ልዩ ወታደሮችን በመላክ የኢራንን ነዳጅ እንደሚወስድ መናገሩን ተከትሎ የኢራን ባለስልጣናት ትራምፕ ቃሉን እንዲጠብቅ ወታደሮችን እንዲልክ አደራ ብለውታል። እንኳን ሊፈሩ ጭራሽ ወታደሮችን እየጠበቅናቸው ነው፣ እልካለሁ ብለህ አጓጉተህን እንደማትቀር ተስፋ እናደርጋለን ሲሉ እየተናገሩም ነው። ወደ ማልቲቪ ዜና፣ መዝናኛ፣ ወቅታዊ ጉዳይ ሁሉም ባንድ ቦታ፣ ፈጣንና እውነተኛ መረጃ ከኛ ዘንድ ያገኛሉ። ጥራት ያለው መዝናኛም አይጠፋም ከማልቲቪ። ማልቲቪ